ደግሞ አንዳንድ ሰዎች አላችሁ ሰው ሲያልፍለት መታችሁ እማ ገንዘብ እንዲቆጣጠርሽ አትፍቀጅለት የምትሉ ድህነት ሲያገላብጠኝ የት ነበራችሁ? ድህነት መሬት ጋር ሲያሸኝ የት ነበራችሁ? እረፉ በቃ ሼራፕ ብላለች ሩታ። እረፉ በቃ ብላ መልእክት አስተላልፋለች። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከእናንተ የሚጠበቀው የደውል ምልክቷን መጫን ነው። በፍጥነት ከማንም በፊት እናንተ ጋር ቪዲዮ የሚደርስ ይሆናል። ሁሌም ከጎን ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ የልባችሁን መሻት ሞልቶላችሁ በሰላም ለሀገራችሁ ያብቃችሁ። እናም ሩታ በሌሊቱ ፖስት አድርጋለች ወይንም ደግሞ ሪፖስት አድርጋለች ማለት ነው። ምክንያቱም ሪፖስት ያደረገችውም ደግሞ አሁን ነው ማለት ነው። አሁን አካባቢ ነው። እና እንግዲህ ብዙ ሰው በሶሻል ሚዲያም ረፊ ስራሽን አቁሚ፣ ክብርሽን ዝቅ አታድርጊ፣ አትስሪ እያለ ይናገራል ማለት ነው። ሩታ ደግሞ እንግዲህ አንዳንድ ሰዎች ሲያልፍላችሁ ይመጡና ገንዘብ እንዲቆጣጠርሽ አትፍቀጅለት እያላችሁ የምትሉኝ ለምንድን ነው? ድህነት እስከ ጥግ ድረስ ተጫውቶብኛል፣ ከመሬት ጋር አሽቶኛል፣ ወይንም ደግሞ ድህነት አገላብጦኛል። ስለዚህ እኔ ደግሞ መለወጥን፣ ማደግን፣ መስራትን ነው የምፈልገው እያለች ነው ሲተነተን ማለት ነው። እና በነገራችን ላይ ሩታ ሁሉም ሰው እንደዚህ እያለ የሚጮኸው ክብርሽ ዝቅ ተደርጎ ስሰሪ ወይንም ደግሞ እዚህ ጋር በምናየው ቪዲዮ ሁሉም ሰው የሚጮኸው አንቺ በክፉ እንዳትታይ ሰው እንዳይጠላሽ ብሎ ነው እንጂ ሌላ ለኛ ለኪሳችን አንድ የምንጠቀመው ነገር የለም። እኛ ሲጀመር ካንቺ ኪስ ወይንም ደግሞ ወይ ገንዘብ ወይ ጥቅም ስጭን አላልንም። እኛ ምን እንርዳሽ? ምን ከጎንሽ እንዴት እንሆን? ክብርሽን ዝቅ ስታደርጊ ደግሞ ያም እየመጣፉን ሲከፍትብሽ ሰዎች ላንቺ ጥላቻ እንዳይኖራቸው ከማለት አንጻር እንጂ ሌላ በክፋት አይደለም ማለት ነው። ላንቺ ከማሰብና ከመውደድ በሰዎች ዘንድ ደግሞ እንደተወደድሽ እንድትቀጥይ በማለት ነው ማለት ነው። በእርግጥ የሰው ልጅ ድህነት መጥፎ ነው፣ ግን ደግሞ ድህነትን ይዞ ደግሞ በክብር ብዙ የሚሰሩ ስራዎች አሉ፣ ብዙ የሚደረጉ ነገሮችም አሉ ማለት ነው። ለማንኛውም ዞሮ እንግዲህ አንቺ ታውቂያለሽ፣ ከአንቺኛ ይሄ ነው ማለት አንችልም። እኛ እንደ አንድ ወዳጅ እንደ አንድ አድናቂ ሀሳብ አስተያየት እንሰጣለን በምናየው ቪዲዮ ወይንም ደግሞ ካለን አክብሮትና መውደድ አንጻር እኛ ማለት የምናደርገውን ነገር ወይንም ደግሞ የኛ እህቶች እንዲሆኑ የማንፈልገውና እንዲሆኑ የምንፈልጋቸው ነገሮች አሉ። ሰው በሚወደው ላይ በቃ ለሚወደው ሰው ባጭሩ የሰው ልጅ ይመክራል፣ ይናገራል፣ ለዛ ሰው መልካም ከማሰብ አንጻር ማለት ነው። ገባችሁ? ልክ ያንን ነው ሁሉም እያደረገ ያለው ላንቺ የሚያስቡ ሰዎች በጠቅላላ በዙሪያሽ ያሉት ማለት ነው። እና ሶሻል ሚዲያ ላይ ያሉት የመሳሰሉት የሚወዱ አድናቂዎች ያው ታውቂያለሽ ምን ያክል ዋጋ እንደሚከፍሉ ማለት ነው። እና ላንቺ ከማሰብ አንጻር ነው፣ በሌላ ነገር አይደለም። ወይንም ደግሞ ጥቅም ፈልገውም አይደለም፣ ጥቅም ፈልገንም አይደለም ማለት ነው። እና አንቺ ግን ክብርሽን ከፍ አድርገሽ ክብርሽን ጠብቀሽ ራስሽን አስከብረሽ እንደተወደድሽ መቀጠል ትችያለሽ። ነገር ግን አሁን ብር ተብሎ እንደ ቀልድ የሚታዩት ነገሮች ኋላ ላንቺ ከባዶች ናቸው ማለት ነው። መስማት አለመስማት፣ መወሰን አለመወሰን ደግሞ የአንቺ ፋንታ ነው። የሰው ልጅ ይመክራል እንጂ ከዚህ በላይ ያው ምንም ማድረግ አይችልም። ፈጣሪ እንግዲህ ልቦና ይስጥሽ፣ ሌላ ምንም አልልም። እና ወዶች የፖስተችውን ፖስት ሪፖስት ነው ያደረገችው፣ መስማት ትችላላችሁ ማለት ነው። እና
ያው የውስጧን ስለተናገረላት ነው ሪፖስት ያደረገችው። እሱም ደግሞ በኢንስታግራም ነው። እናም እናንተስ ምን ትላላችሁ? ማለት ሩታ ሪፖስት ያደረገችውን ሀሳብ ትደግፉታላችሁ ወይንስ ደግሞ እኔ እንዳልኩት ትላላችሁ? ወይስ የተለየ ሀሳብ አላችሁ? የተለየም ሀሳብ ካላችሁ እኔ በሀሳብ ልዩነት አምናለሁ። እኔ መሰለኝን ለሷ ያልኩትን ሀሳብ አስቀምጫለሁ። ከዚህም በላይ ብዙ ማውራት ፈልግ ነበር፣ ነገር ግን ይብቃኝ። እናንተም ደግሞ ሁላችሁም እንደየመልካችን ሀሳብ አስተያየታችን ይለያያል። የኔንም ግድ ተቀበሉ አልልም፣ የእናንተንም ግድ እቀበላለሁ አልልም። እስኪ እናንተም ደግሞ ሀሳብ አስተያየት ጻፉ፣ ሜንሽን አደርጋታለሁኝ ማለት ነው፣ እሷም እንድታየው። በቃ ይሄው ነው። በተረፈ እወዳችኋለሁኝ። ወላሂ ከልቤ ነው የምወዳችሁ። ደግሞ ዛሬ ላይ ያው እንትን ስላለ ደብሮኛል ማለት ነው። ምክንያቱም ወላሂ ሱስ ሆናችሁብኛል። ሱስ ታውቃላችሁ እና ትናፍቁኛላችሁ። ነገ እንገናኛለን በቪዲዮም በላይቭም። በተረፈ ወዳችኋለሁ። ሰላም ቆዩልኝ።